ዘፍጥረት 18 ላይ ያለው የአብርሃም ታሪክ በቁመናው ለሚያነበው ታሪክ ነው። በውስጡ ግን ትልቅ ቁም ነገር አይቷል። ትልቅ ቁም ነገርም ጭምራለሁ። እሷን ነው ባጭሩ ቢያንስ ለመመልከት የምንሞክረው። እግዚአብሔር ከሁላችን ጋር ይሁን። ዘፍጥረት 18 ሲነበብ እንደሰማችሁት አብርሃም ለተወሰኑ ቀናት ማለትም ሊቃውንት ሲናገሩ 3 ቀን ነው የሚሉት። ለ3 ቀን ሰይጣን ባወቀ ምክንያት እንግዳ ካልተቀበለ በቀር እንደማይበላ ስለሚያውቅ ራሱን መስቀለኛ ከሆነ መንገድ ላይ በመታሃት ራሱን መጥቶ ደም አፍስሶ ትላንት ደገኛ ሆኖ እንግዶችን ይቀበል የነበረው አብርሃም ዛሬ ደግሞ እንግዶችን እየጠላ የሚገፋ ሰው ሆኗል ብሎ ብዙዎችን ከመንገድ ወደ አብርሃም ሳይመጡ አስቀረበት እና አብርሃም ያለ እንግዳ ሳይበላ ስለማይጠጣ ይህንን ምክንያት አድርጎ 3 ቀንና 3 ሌሊት ሳይበላና ሳይጠጣ አደረ፣ እንግዳ እየጠበቀ። አንዳንድ ሊቃውንት ደግሞ ሲናገሩ አብርሃም 3 ቀንና 3 ሌሊት የጠበቀው ሌሎች እንግዳዎችን ለመጠበቅ ብቻ ብሎ ሳይሆን አብርሃም 3 ቀንና 3 ሌሊት ዘፍጥረት 17 ላይ ስለ ግዝረት እግዚአብሔር ሕግ ሰጥቶት ነበር እና ተገዝሮ ቁስሉ ሳይደርቅለት 3 ቀንና 3 ሌሊት እንደቆየም ጭምር ይናገራሉ። ልብ ብላችሁ ስሙ። እንግዳ ጠፍቶበት ተገዝሮ ቁስሉ ሳይደርቅለት አብርሃም ከድንኳኑ ወጥቶ እንግዳ ይፈልግ ነበር። የአብርሃምን ያለ እንግዳ አልበላም የሚለውን ቁርጥ ሕሊና ያወቀው እግዚአብሔር ታዲያ በመምሪያ አድባር ዛፍ ስር በ3 አረጋውያን አምሳል ተገለጠለት። አብርሃም እነሱን አየ። ሲነበብ እንደሰማችሁት ሮጦ ለመቀበል ሞከረ። እግራቸው ስር ዝቅ ብሎ ሰግዶ ባሪያችሁ ነኝና እባካችሁ ጌቶቼ በፊታችሁ ባለሟልነትን አግኝቼ ከሆነ እባካችሁ ገብታችሁ ቤቴ ተስተናገዱልኝ ብሎ ለመነ። እንዳልክ ይሁን አሉት፣ አስተናገዳቸው። ታሪኩ ይሄ ነው። ታሪኩን ድጋሚ ልተርክላችሁ ሳይሆን መጽሐፍ ቅዱስን እንዴት አድርገን ብሉይ ኪዳንን መመልከት እንዳለብን ለማጠየቅ ነው ባጭሩ ለማንሳት የምፈልገው። ብዙ ሰው የብሉይ ኪዳን ታሪክ ተፈጽሞ ያለፈና ታሪክ ብቻ ይመስለዋል። ነገር ግን ብሉይ ኪዳን ክርስቲያኖች ለሐዲስ ኪዳን ጥላ እንደመሆኑ አስቀድሞ እግዚአብሔር ሐሳቡን ከመፈጸሙ በፊት ጽፎ የምናገኝበትን መጽሐፍም ጭምር። አብርሃም የመምሪያ አድባር ዛፍ ስር ቆሞ ያያቸው ወይንም ደግሞ ተቀምጦ የተመለከታቸው 3 አረጋውያን ቤተክርስቲያናችን እንደምታስተምረን የአጋዕዝተ ዓለም የቅድስት ሥላሴ ወይም የልዑል እግዚአብሔር ምሳሌ ነው። መምሬ ማለት በነገራችን ላይ በዕብራይስጥ ራእይ ማለት ነው። ምን ማለት ነው? ራእይ ማለት ነው። አብርሃም በመምሪያ አድባር ዛፍ ስር አረጋውያኑን አየ ማለት በራእይ አብርሃም በ3ቱ አረጋውያን አምሳል በኋላ ላይ እንጨት በተባለ መስቀል ላይ የሚሰቀለውን ክርስቶስን ተመለከተው ለማለት ነው። ይህንን ክርስቶስን ሲያየው አብርሃም ወደዛ ወደ ዛፉ እየሮጠ ሄደና ተንበርክኮ በፊት ሞገስን አግኝቼ ከሆነ እባክህ ተስተናገድልኝ አለ። አብርሃም ያንን እንግዳ ለመቀበል ሲወጣ መጀመሪያ የነበረበትና የተገኘበት ቦታ ከድንኳኑ ወጥቶ ነው። እስኪ ከድንኳኑ ወጥቶ በሉ። ከድንኳኑ ወጥቶ ማለት ምን ማለት መሰላችሁ? አብርሃም እንግዳውን ሲቀበልና ሲጠብቅ የነበረው እንደ እንግዳነቱ ከድንኳኑ ወጥቶ ነው ሲባል ሰው እግዚአብሔርን ለመቀበል ሲፈልግ ድንኳን ከተባለ ከስጋዊ አስተሳሰብ መላቀቅ አለበት ለማለት ነው። ከዛ ወጥቶ ከድንኳኑ ፊት ላይ ቆሞ ይጠብቅ ነበር። ሰው እግዚአብሔርን ለማወቅ ሰው እግዚአብሔርን ለመረዳት ይህን ማድረግ ነው ያለበት። አብርሃም በመምሪያ አድባር ዛፍ ስር 3ቱን አረጋውያን ሲያገኛቸው ቀትር 6 ሰዓት ነበር። በቀትር 6 ሰዓት ነው ቅድስት ሥላሴ የአብርሃም ድንኳን ባለበት ቦታ ላይ በዛች ዛፍ ስር የተገለጡት። እንዲሁ ሁሉ ቀትር በተባለ ሰዓትም ዛፍ በተባለ መስቀል ላይ ጌታችን ኢየሱስ ክርስቶስ ተሰቅሎ ለዓለም ድህነት እንደታየው ሁሉ ማለት ነው። አብርሃም ያንን ምስጢር ለማየት ሲል ከነበረበት ድንኳን ወጥቶ ነበር የተቀመጠው። የድንኳኑ መውጣት ደግሞ እንደ ድንኳን መውጣት ተብለው አባቶቻችን አላለፉትም። የድንኳኑ መውጣትን አንደኛ አብርሃም እግዚአብሔርን ለማየት ከድንኳኑ መውጣቱን እግዚአብሔርን የምትፈልግ ነፍስ ድንኳን ከተባለ ማንኛውም ስጋዊ ነገር መውጣትና መሸሽ እንዳለባት ለማስተማር ነው ይላሉ። ሰው እግዚአብሔርን ፈልጎ አንድ ቦታ እግዚአብሔርን ላይስማማው የሚችልበት ቦታ ደግሞ ሆኖ ሊሆን አይችልም። ተመልከቱ ክርስቲያኖች፣ አብርሃም
ለእግዚአብሔር ብሎ መውጣት የጀመረው ዛሬ ከድንኳኑ አልነበረም፣ ድሮም ጨምሮ ነበር። ገና ስሙ ሳይቀየርለት አብርሃም ተብሎ ተጠርቶ ትላንትና ይኖርባት የነበረችው እዛች የጣዖት አምልኮ ከተማ ውስጥ እንኳን ሲኖር እግዚአብሔር አምላክ እየፈለገው ይወጣ ነበር። እግዚአብሔር አምላክን እየፈለገው ይወጣ ነበር። ምን ብሎ ብትሉ ታስታውሱ ከሆነ አብርሃም ያመልክ የነበረውና እየሸጠ ይተዳደርም የነበረው በጣዖት አምልኮ ነው። እና ያን ጣዖት አምልኮ ይተዳደርበት የነበረውን ግዑዝ ነገር አንድ አምላክን የሚጠየቀውን ጥያቄ ጠየቀው። ቢርበው ቢጠማው መንገዱ ረዝሞበት በንግግር ያጥርልኛል ብሎ ቢያምንም ያን ሁሉ ሊያረግለት አልቻለም። አብርሃም ያንን ሁሉ ጥሎና አቃጥሎ አምላክ ፍለጋ ነው የወጣው። ያላመለከው ነገር የለም። አምላክን ፍለጋ ፀሐዩን ፈልጓል፣ ጨረቃውን ፈልጓል፣ ነፋሱን ፈልጓል፣ እሳቱን ፈልጓል፣ ውሃውን ፈልጓል። እግዚአብሔርን ብሎ ያልፈለገው ነገር የለም። ዛሬ አብርሃም ታሪክ የሚተረከው እግዚአብሔርን ብላችሁ የት ቦታ ፈልጋችሁ አጣችሁታል ማለት እኮ ነው። የት ፈለግነው እግዚአብሔርን? እውነት እንደ አብርሃም እኮ እግዚአብሔር ከርታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ውረድ ውስጥ እኮ መግባት የሚፈልግ ማንም የለም። ሁሉም እግዚአብሔርን በቀላል መንገድ ነው ማግኘት የሚፈልገው፣ ሳይደክም፣ ሳይወጣ፣ ሳይወርድ፣ ሳይጨነቅ። ይሄ አልፎ ተርፎ እንኳን ለሐዲስ ኪዳን መክብብ የተባለች ሕግ ምንድናት ብትባሉ የመጀመሪያይቱ ሕግ ምንድናት ይላል ቅዱስ ኤፍሬም ሶርያዊ? ማንም እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ከኋላ ይምጣ የምትለው ናት። ማንም ሰውም በዚህ ጊዜ ላይ ግን አብዛኞቻችን ብትመለከቱ አኗኗራችንን እንኳን የክርስቶስን መስቀል ለመሸከም ይቅርና መስቀሉን ራሱ እሱ ተሸክሞልን እኛ በነጻነት ብንሄድ እንመርጣለን። ግን መውጣት ያስፈልጋል። በቃ የሆነ ዋጋ ለእግዚአብሔር ብሎ መከፈል ግድ ይለዋል። እና ያ ዋጋ ነው አብርሃም የከፈለው። ሁሉንም አማልክት ናቸው ብሎ የሚያምናቸውን ነገሮች በሙሉ ሲፈትሽ፣ ሲወጣ፣ ሲወርድ፣ ሲፈልግ ከርታታ የሆነች ነፍሱ የምታርፍበት ቦታ አጣም። ከአቅሙ በላይ ሲሆን ግን ያው የፀሐይ አምላክ ተናገረኝ አለ። ለዛ ነው አባቶች ሊቃውንት ሲናገሩ ምን ይላል መሰላችሁ? የሰው ዕውቀቱና እምነቱ አብረው ተናበው የሚሄዱ ነገሮች መሆን አለባቸው። ሰው አዋቂ ስለሆነ አማኝ መሆን አይችልም አይባል። ሰው አማኝ ስለሆነ ደግሞ አትወቅም አይባል። አንዳንድ በተለምዶ እየተባሉ ነገር ግን መታረም ያለባቸው ነገሮች መካከል ምን መሰላችሁ? አንዳንድ እያወቁ በቤተ ክርስቲያን ውስጥ ያለውንም ትምህርት እየተማሩ እያጠፉ ያሉ ሰዎችን ሲመለከት አንዳንድ ሰው ምን ይላል መሰላችሁ? አጥፍቶ እያወቁ ከማጥፋት እንዲሁ ዝም ብዬ ሳልማር ቤተ ክርስቲያንን እንዲሁ ያልተማረ ሆኜ ብኖር እመርጣለሁ የሚል ሰው ገጥሟቸው ያውቃል? የተማረ ሰው ሲያጠፋ አይቶ የተማረ ሰው ሲሳሳት ተመልክቶ ማለት ነው። መማርን ለማመን በጣም እንደሚያዳግት ነገር ማመንን ደግሞ ላለማወቅ በጣም እንደማይሆን ነገር አድርገን አናጋጫቸው። ማመንም ማወቅም አብረው መሄድ ይችላሉ። ልዩነታቸው ግን ምን መሰላችሁ? ዕውቀት ለማንኛውም ሰው ሊያደርሰው የሚችለው እስከዚህ ደመና ነው። ጭንቅላቱ ሊያደርሰው የሚችለው እስከዚህ እስከሚመለከተው ነገር ነው። እንኳን ጭንቅላት ይቅርና አይን እንኳን ማየት የሚችለው ማየት እስከሚችልበት ርቀት ነው። ከዛ በኋላ ነገሩ እንኳን እያለ ቢሆን አይናችሁ ግን ማየት ላይችል ይችላል። አሁን እዚህ ሆናችሁ ልታዩት የምትችሉት እኔን ወይ ሊቃውንቱን አሊያ ከጀርባ ያለውን የቤተ መቅደሱን በር ነው። ከዛ ውስጥ ያሉትን የቤተ መቅደሱን ነገሮች ግን ማየት ስላልቻላችሁ እናንተ በአይናችሁ እነዛ ነገሮች የሉም ይባላል? መልሱ እንጂ አይባልም በፍጹም። ማየት ያቃተው የማን አይን ነው? የሰውም ጭንቅላት ተመሳሳይ ነው። እስከ ደመናው ነው ማለት ዕውቀታችሁ እስካወቃችሁበት ልክ ሊደርስ የሚችል ነገር ጋር ያደርሳችኋል። ዕውቀት ለክርስቲያን ይሄ ነው። እምነት ግን ምን ያረጋል መሰላችሁ? ከደመናው በላይ ያሻግራችኋል። የማይታየውን ያሳያችኋል። የማይታመነውን እንድታምኑ ያረጋችኋል። አብርሃም በዕውቀቱ እስከሚችለው ድረስ ሄደ። ከዕውቀቱ በላይ ግን ሲሆን እምነቱን ተጠቀመ። የፀሐይ አምላክ ተናገረኛል። የዛን ጊዜ ላይ እግዚአብሔር ነገረው። ምን አለ? ከካራን ውጣ አለው። ከምን ውጣ? ከካራን ውጣ አለው። አያችሁት? አብርሃም እግዚአብሔርን ለመከተል መውጣት የጀመረው ከዛች ድንኳን አይደለም፣ ከሀገርም ጭምር ወጥቶለታል እግዚአብሔር ብሎ። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢያቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ።
ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። በጣም ብዙ ክርስቲያን ነው የምነግራችሁ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ የሚቀጥፍ የሚያታልል የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምንድነዋል እንደዛ መሆን አለብን ብለን አይምሯችን። ለዛ ነው የታክሲ ላይ ጥቅስ አይታችሁ ታውቃላችሁ? በፍየል ዘመን ምን አትሁን የሚል ደሞ ታውቁታላችሁ እኮ እናንተ ራሳችሁ። በፍየል ዘመን ምን አትሁን አትችልም እንደዛ። አሁን ይሄ ትልቅ አባባል ነው ያለኛ እውነቱን እኮ ነው ምን አንላለን እንትና ልጅ ምናምን ተብሎ የተጻፈ ጥቅስ አንበበ ልክ አይደለም። ግን እኮ ወንጌል የምንኖርባት መርሃችን ግን እንደምትል ታውቃላችሁ? ለሐዋርያት ክርስቶስ እንዲህ ነው ያላቸው፣ በተኩላዎች መካከል እንደ በግ አሳልፋቸዋለሁ ነው ያለው። በግ መሆን ያንተ ድርሻ ነው። ተኩላውን አፍ መዝጋት ደግሞ የዳንኤል አምላክ ድርሻ ነው። እኛ ስለምንፈራ እኮ ነው ታውቃላችሁ። የእግዚአብሔርንም የኛንም ስራ መስራት እንፈልጋለን። የተኩላውንም አፍ መዝጋት እንፈልጋለን። እንደ በግም መኖር እንፈልጋለን። የተኩላውን አፍ መዝጋት የእግዚአብሔር ድርሻ መሆኑን ስንዘነጋና ወይ ከኛ አቅም በላይ ሲሆን ግን እንዴ የምን በፍየል ዘመን በግ መሆን ነው ብለን እንለወጣለን። ግን እውነት አፈጣጠራችን ራሱ ለዛ ይሆን። ምሳሌ ልስጣችሁ። ሰውን ሰው የሚያስብለው ስጋውና ነፍሱ ነው አይደለም? ነው አይደለም? ነፍሳችሁ ስጋችሁ ውስጥ ነው ያለችው አይደል? ነፍሳችሁ ረቂቅ ናት፣ ስጋችሁ የሚጨበጥ ነው። ነፍሳችሁ ስጋችሁ የሚጨበጠው ውስጥ ስላደረች ብላ ካልተጨበጥኩኝ ትላለች አትልም። ክርስቲያን ማለት ይሄ ነው። የሚኖርበት ዓለም የማይሆን ስለሆነ እኔም የማይሆን መሆን እችላለሁ ማለት አይችልም። አብርሃም ወጣ። እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው። በቃ ከማይሆንና ለእግዚአብሔር ከማይስማማው ነገር መውጣት አለበት። ያ ነገር ለሰው ላይ ስማማው ይችላል። ይሄን ተደጋጋሚ እምላችሁ ለምን መሰላችሁ ክርስቲያኖች? እኛ እግዚአብሔርን ብለን ለመውጣት የምናደርገው ማንኛውም አይነት ነገር ላይ በጣም አድርገን የምንሳቀቀው ስለ ሰው ስለሆነ ነው። ስለ ሰው ስለሆነ ነው። እኔ ሁሌ ምንም ነገራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚለኝ። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። እውነት በቃ ይሄን በእውነት አርጋችሁ ማለት አብርሃም እኮ ከዛ ሲወጣ ያጎቱን ልጅ ሎጥን ባለቤቱ ሳራን ይዞ ነው የወጣው። ሀብት ንብረት ምኑም ነገር አይደለም። እግዚአብሔር የሰጠውን ቃል ኪዳን አምኖ ስትወጡ የእውነት ነው መውጣት ያለባችሁ። መውጣት ካቃታችሁ ደግሞ አባ ሙሴ ጸሊም ምን ይላል መሰላችሁ? ድክመትህን ከእግዚአብሔር ፊት ጣል እሱ ጥንካሬ ይሆናል ይላል። መውጣት ካቃታችሁ አለመውጣታችሁን ለእግዚአብሔር ንገሩት፣ እሱ ያስወጣችኋል። መንገድ ይፈልጋል። አብርሃም ወጣ። ይኖርበት የነበረው ቦታ ድንኳን ነው። ድንኳን ውስጥ አስባችሁታል? ረጅም ዓመት የኖረ ሰው ነው አብርሃም። አንድም ቀን ግን ሊኖርበት የሚያስፈልገውን ቦታ ለመስራት አስቦ አያውቅም። ለምን? የወጣባት ሀገር እንዳለች ሁሉ የሚወጣባት ዓለም እንዳለች ያውቃል። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም። እንደተወው ሀገር እንደዚህ ሁሉ የሚተወውም ዓለም እንዳለ ስለሚያውቀው ነው። ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉም ነገር ያልፋል፣ ምንም ጥርጥር የለውም። ሳያልፍበት አብርሃም ሁሉ ነገር ጥሎ ከእግዚአብሔር ጋር ተቀመጠ። ስለዚህ ሰው ከእግዚአብሔር ጋር መጣበቅ የሚፈልግ ከሆነ መውጣት አለበት። አንደኛ። ሁለተኛ አብርሃም የመምሬ አድባር ዛፍ ስር እግዚአብሔርን ለማየት ያስቻሉትን ነገሮች ነው የምነግራችሁ። አንደኛ ስለወጣ ነው እግዚአብሔርን ያየው። ሁለተኛ እግዚአብሔርን ስላመነው ነው። እስኪ ስላመነው በሉ። አዎ አብርሃም ሲወጣ እግዚአብሔርን አምኖት ነው የወጣው። በደንብ አድርጎ ሲወጣ የሰጠው ብቸኛ ቃል ኪዳን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ነው። ምንም ነገር ሳይኖረው ነው አብርሃም የወጣው።
እግዚአብሔርን የነገረውን ቃሉን አምኑ። ዛሬ እውነት እግዚአብሔር አምላክ እኮ አወርሳችኋለሁ እያለ የሚያስተምረንን እንኳን እኮ መንግስቱን የማያምን ክርስቲያን ያለንበት ጊዜ ላይ ነው። እግዚአብሔር ሊያረግልን የሚችለውን ነገር የምንጠራጠር። መቼ እግዚአብሔር በቃሉ ተናግሮ ሳያደርገው የፈጸመው? መቼ እግዚአብሔር ተናግሮ ያስቀረው ነገር አለ? ክርስቲያኖች ሊያውም ለኛ ክፉ አባትና በመሬት ላይ የሚኖር የሥጋ እናት የምትኖር የሥጋ እናት እንኳን ለልጆቿ ከምትራራው በላይ ነው እግዚአብሔር የሚራራው ለልጆቹ። መቼም አጉድሎ ያቅም እግዚአብሔር አምላክ። ክርስቲያን ግን ሊያምነው ያስፈልጋል። አሁን ያለንበት ጊዜ ላይ ግን ምን መሰላችሁ? አማኝን ያለው እንጂ ታማኝ የለበት። ሁላችንም አማኝንን በደንብ አድርገን ታማኝ ግን አይደለን። እግዚአብሔርን ለምናምነው እምነትና አረጋቸዋለሁ ያላቸውን ነገሮች በሙሉ እናምነዋለን። አዎ ያረጋዋል እንላለን። ላመነው እምነትን ግን እንታመንለት ማለት ግን አንችልም። ታማኝ አይደለንም። ምክንያቱም ሁሌም ልባችን እንደወላወለ ነው። አንዴዛ አንዴዚህ ይላል። ጥሎለት የወጣውን የካራንን ቦታ አንድም ቀን አብርሃም ሲመኝ ሰምታችሁ ታውቃላችሁ? አያውቅም። በፍጹም ተመኝቶትም አያውቅም። ከእግዚአብሔር ጋር ማግኘትም ማጣትም ሁሉም ነገሩ ሆኖለታል። በቃ አብርሃም እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን። ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን። እውነት የኛን ኗኗር በጣም ነው የሚገርማችሁ። የደጋግ አባቶቻችንን ታሪክ ማወቅ የሚያስፈልገን ለዚህ ነው። አብርሃም ወጥቷል። አብርሃም አምኗል። ከዛ በኋላ ነው እግዚአብሔር አምላክ የታየው። በዛች የድንኳን ቦታ ላይ ውጭ ሲቆም በቃ ሁሉ ነገር ትቶለት ነው። ሚስቱ ከውስጥ ናት፣ እሱ ከውጭ ነው። አንድም ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? የአብርሃም ውጪ መሆን የሳራ ውስጥ መሆን ሌላ ምስጢር አለው ይላል። የአብርሃም ውጪ መሆን ነፍሳችሁ ከዓለማዊ ነገር በሙሉ ትላቀቅ ለማለት ነው። የሳራ ድንኳን ውስጥ መገኘት ደግሞ ስጋችሁ ግን መሬት ላይ ሊሆን ይችላል ብሎ ለማስተማር ነው ይላል። ስጋችሁ እዚህ ቢሆንም ነፍሳችሁና ህሊናችሁ ግን እዚህ መሆን የለበትም። የሁላችንም ለዛ እኮ ነው በቤተ መቅደስ ውስጥ በመናደርጋቸው ሥርዓተ አምልኮች ውስጥ ይህንን ነገር ሊያቃጭሉ የሚችሉ ሥርዓተ ቅዳሴያችን ላይ ሲነገሩ ሰምታችኋል። አይምሩ ሀበዘ ተቀውሙ፣ የቆማችሁበትን ቦታ አስተውሉ። መሬት መሆኑን ረስተነው አይደለም። ቤተ ክርስቲያን መሆኑን ረስተነው አይደለም። ስጋችን የቆመበትን ቦታ ዘንግተነው አይደለም። ነፍሳችሁ የቆመችባት ቦታ ግን ለሰማያዊት ኢየሩሳሌም አምሳያ ናትና ወደ ላይ ውጡ ማለት እኮ ነው። ልቡናችሁ በሰማይ ይሁን፣ ሐሳብህ ላይ ይሁን፣ መሬት ላይ አታድርገው፣ ይቅርብህ እየተባለ እኮ ነው አብርሃምና ሳራ ይሄን ያስተማሩት። አብርሃምም እየሮጠ ሄደ። በዛ በመምሪያ አድባር ዛፍ ስር የተገለጡለትን 3 አረጋውያን እንግዶች ናቸው ብሎ ነው አምን ሄዶ። ምንድናቸው? እንግዶች ናቸው ብሎ ነው። የተከበሩ ሰዎች ናቸው ብሎ አይደለም። እግዚአብሔር ነውም ብሎ አይደለም። ልዩ ፍጥረት ነውም ብሎ አይደለም። እንግዶች ናቸው ብሎ ነው ሄዶ። አይገርምም? እኛ እኮ ለምን መሰላችሁ ይሄን የምለው? ሲጀመር እንግዳ ማለት መታረም ያለበትን ሌላ ነገር ልንገራችሁ። እንግዳ ማለት ዘመድ ማለት አይደለም። እንግዳ ማለት ጓደኛ ማለት አይደለም። እንግዳ ማለት እኔም ማውቀው እናንተ የምታውቁት ሰው አይደለም። እንግዳ ማለት የማታውቀው ሰው ነው። ክርስቶስ ዳግም ሲመጣ እንግዳ ሆኜ ተቀብለኸኛል ሲል ወገን ዘመድህን እኮ አይደለም፣ የማታውቀው ሰው ሆኖ ነው የሚመጣው። አብርሃም እነዚህን 3 አረጋውያን ከዚህ በፊት አይቷቸው አያውቅም። እግዚአብሔርም አንተ ጋር ሲመጣ አይታው በማታውቀው መንገድ ሊመጣ ይችላል። ማን የጠበቀዋል?